ሰላም አለይኩም ወራህመቱላሂ ወበረካቱ እጅግ የተወደዳችሁና የተከበራችሁ የሐኪም ቤት ፕሮግራም ተከታታዮቻችን ዛሬ ፕሮግራማችን ለየት ባለ መልኩ የምንገኘው ከስቱዲዮ ወጣ ብለን ነው ቀረጻ የምናደርገው ያለነው እንግዲህ ሬናሰንት የአእምሮ ጤናና የሱስ ተሐድሶ ማዕከል ነው። ስለ ሱስ እንግዲህ ብዙ ነገሮች የሚያሳስብ ነገር ነው። ሱስ እያንዳንዱ ማህበረሰባችን ውስጥ ያለ ጉልህ ችግር ነው። ይህንን ደግሞ ለመታገል ይህንን ለመፋለም የተመሰረተ ተቋም ነው። ውስጡ የሚሰጡትን አገልግሎት ስለ ሱስ ውይይት እናደርጋለን። ቆንጆ ፕሮግራም እንደሚሆን ባለሙሉ እምነት ነኝ። ከኔ ጋር ጤና ይስጥልኝ። እንኳን ደህና መጣሽ። ሁሉ ሰላም? እንዴት ነሽ? ሰላም ነው አለን ደህና አለን። ዛሬ እንግዲህ ማዕከላችሁ ተገኝተናል። ስለ ሬናሰንት ለማየት ለመጎብኘት ያለውን አገልግሎታችሁን ለማየት ነው የመጣ ነው። እስቲ በቅድሚያ ግን ራስዎትን ቢያስተዋውቁልኝ። አመሰግናለሁ። ፕሮፌሰር ሰለሞን ተፈራ እባላለሁ። የሬናሰንት የአእምሮ ጤናና የሱስ ተሐድሶ ማዕከል መስራችና ዋና ስራ አስኪያጅ ነኝ። ስለመጣችሁ በጣም ደስ ብሎኛል። እናመሰግናለን። እኛም በጣም እሺ። ስለዚህ ተቋሙን እንዴት ነው እንጎብኘው? እንግዲህ እዚህ የምታዩ ቦታ ይሄ የመግቢያው ጋር ያለው ነው። በዋናነት እንደ ስፖርት ማዘውተሪያም ያገለግላል። በተለይ ጠዋትና ማታ ስፖርት የሚሰሩበት ቦታ ነው። ቀን ላይ በእርግጥ ከውጭ የሚመጡ እንግዶች፣ ጎብኚዎች፣ ታካሚዎች ስለሚኖሩ ተከልሎ ያለ ነው። እዚህ ጋር የምታዩ ይሄ ሁለት ጥቅም ነው ያለው ይሄ ቦታ። አንደኛው የምንሰጣቸውን አገልግሎቶች በዝርዝር የጻፍንበት ነው። ሁለተኛው ደግሞ ከጀርባ ያለውንና እዚህ ጋር ያለውን ለመለየት የምንጠቀምበት ነው። ተገልጋዮቻችን በዚህ ጀርባ ይሆናሉ ማለት ነው። ከውጭ የሚመጡ ሰዎች ጋር እንዳይገናኙ እንደ መከለያም ይሆናል። ከጀርባ ያለው መናፈሻ ነው። መናፈሻውን ውስጥ ገብተን እናየዋለን። እዚህ ላይ እንደምታዩ እንግዲህ የምንሰጣቸው አገልግሎቶች በዝርዝር ተጽፎ ይገኛሉ። የመጀመሪያው እንግዲህ በተለይ ከአደንዛዥና አነቃቂ እጾች ሱስ ጋር ተያይዞ የሚሰጡ የምርመራ የሕክምና እና ሌሎች በተቋሙ የሚሰጡ አገልግሎቶችን በዝርዝር የጻፍንበት ነው። እንግዲህ እንደምታየው በ3 ቋንቋዎች ተጽፎ ይገኛል። በዝርዝር ደግሞ በጥያቄና መልስ የምንሰጣቸውን አገልግሎቶች በተመለከተ ተጨማሪ ማብራሪያ እንሰጣለን። በጣም ጥሩ ነው። የተሐድሶ ግቢ ነው የሚመስለው። ንጽህናው ገና ከግቢ ራሱ ስንገባ ያለው ስሜት ድባቡ ደስ ይላል። የበለጠ ደግሞ ወደ ውስጥ ዘልቀን ብናይ እንግዲህ እጽዋቶቹ ምኖቹም እንደምታዩት አየሩን በጣም ንጹህና ምቹ ነው። በጣም አእምሮን ለማደስ የሚሆን ነው። ይሄ እንግዲህ የምታዩ ያው በተመላላሽ ሕክምና የምንሰጥበት አካባቢ ነው። ወደ ተቋማችን ሰዎች ሲመጡ እዚህ አረፍ ብለው ምዝገባ ካደረጉ በኋላ ሐኪሞች ጋር ይገባሉ። እዚህ 2 ቢሮዎች አሉ። የተመላላሽ ሕክምና ምርመራ የሚደረግባቸው ናቸው። ሰዎች ምርመራቸውን ከጨረሱና መተኛት የሚያስፈልጋቸው ከሆነ የሚያሟላቸው ፎርማሊቲዎች አሉ። እነሱን ካሟሉና ከተስማሙ ያው ገብተው ይታከማሉ ማለት ነው። እንግዲህ የእኛን ተቋም ምናልባት ከሌሎች ለየት የሚያደርገው ሰዎች እዚህ ተቋም ገብተው የሚታከሙት በፈቃደኝነት ነው። ፍላጎት ያላቸው ተነሳሽነቱ ያላቸውና ለመታገዝ ዝግጁ የሆኑ ሰዎች ናቸው እንጂ በግድ ሰዎች የሚገቡበት ተቋም አለመሆኑ እንግዲህ አንዱ ለየት የሚያደርገን ነው ማለት ነው። በጣም ጥሩ። ግን አሁን ሬናሰንት ሰው በፈቃደኝነት ነው የሚታከመው ሲባል ሱስ ጋር ተያይዞ ግን ብዙ ሰው በፈቃደኝነት ሕክምናን ፈልጎ ይመጣል። አንዳንዴ ደግሞ ቲኔጀሮች ወይም ደግሞ እድሜያቸው 18 ዓመት በታች የሆኑ ልጆች በኋላ ላይ እንዳስሰው ይሆናል ለሱስ ይጋለጣሉ እና እንደዛ አይነት ሲሆኑ ቅድሚያ ሲመጡ ከባለሙያ ጋር ተገናኝተው የማሳመን ስራ ይሰራል ወይስ ግዴታ ላይ ፈቃደኛ የሆነ ሰው ብቻ ነው የምትቀበሉት? እውነት ነው። እንግዲህ ዋናው ነገር ያው ችግሩን ማሳየት ነው። ፈቃደኛ ያልሆኑ ሰዎች ብዙ ጊዜ ይመጣሉ። እነሱ የሚመጡት በቤተሰብ ወይ ደግሞ በወዳጅ በጓደኛ ግፊት የሚመጡ አሉ። እንግዲህ ያንን ግፊት እኛ በበጎ ነው የምናየው። ምክንያቱም ለነዛ ሰዎች ግድ የሚለው ሰው አለ ማለት ነው። ስለዚህ በፈቃደኝነት አልመጡም ብለን አንመልሳቸውም። ቁጭ አድርገን እናነጋግራቸዋለን። ያሉበትን የተነሳሽነት ደረጃ እንገመግማለን።
በተቻለ መጠን ችግሩን በደንብ እንዲያዩት እና ተነሳሽነታቸው እንዲጨምር ጥረት እናደርጋለን። በዕለቱ ላይገቡ ይችላሉ። ቀጠሮ እንሰጣቸዋለን። ተመልሰው መጥተው አስበው ተዘጋጅተው እንዲመጡ። ብዙዎቹ ነገሩን ካገናዘቡ በኋላ በራሳቸው ተነሳሽነት በሌላ ጊዜ ቀጠሮ ተመልሰው መጥተው የሚገቡ ብዙ ያጋጥመናል። ነገር ግን አንድ ሰው ታስሮ ተገፍቶ በግድ በጫና ባህሪው መቀየር ስለማይቻል በሳይንሱም የሚለው ምንድነው አንድ ሰው ባህሪው ለመቀየር ከውስጥ ተነሳሽነቱ መኖር አለበት። ከላይ ጫና በሚኖርበት ጊዜ እንደውም የበለጠ ሪላፕስም ሊኖር ይችላል። ሲወጡም ደግሞ ሪላፕስም ይኖራል። ሁለተኛ ደግሞ ለመለወጥ ያለውን ተነሳሽነት የበለጠ የሚገድብ ነው ጫና በሚበዛ ጊዜ። አሪፍ ነው። ሲመጡ ግን ወደዚህ እንደመጡ ቀጠሮ አስይዘው ነው ወይስ ማንኛውም ሰው ይህንን አገልግሎት ማግኘት የሚፈልግ በተለይ ታካሚም ግለሰቦችም ሲመጡ ወዲያው ነው የሚስተናገዱት ሪሰፕሽን በመምጣት ወይስ ቀድሞ ቡክ ማድረግ አለባቸው? በተቻለ መጠን ቀድሞ ተመዝግበው ቢመጡ የተሻለ ነው። ያው ስልክ አለን፣ አድራሻችን ይታወቃል፣ ዌብሳይትም አለን። በተለያዩ ሶሻል ሚዲያም እንዲሁም ደግሞ በተለያዩ አማራጮች የተቋማችንን አድራሻ ማግኘት ይችላሉ። ደውለው ቀጠሮ ይዘው ቢመጡ የተሻለ ይሆናል። ነገር ግን ተቋማችን ክፍት ነው። በአብዛኛውን ጊዜ 24 ሰዓት ክፍት ነው። ባለሙያዎች ይኖራሉ። የሚመረጠው በቀጠሮ ቢመጡ የተሻለ ነው፣ ቀድመው ደውለው። አሁን እንግዲህ ያው ይሄ ቅድም እንዳልኩት ከውጭ የመጡ ተገልጋዮች የምንቀበልበት ሪሴፕሽን ብለን የምንጠራው ቦታ ነው። ቅድም እንዳልኩት ተመላላሽ የሕክምና ክፍሎች አሉ። ወደ ውስጥ ገብተን ደግሞ መኝታ ክፍሎቹን፣ ሌሎች ክፍሎችን እናያለን ማለት ነው። በጣም ጥሩ። እሺ እሺ ፕሮፍ፣ አሁን ደግሞ ይህ ክፍል ቆንጆ ክፍል ነው ያለንበት ቦታና ይህንን ክፍል ምንድን ነው የምትጠቀሙበት? የት ነው ያለነው? እስቲ ንገሩ። አመሰግናለሁ። ይሄ እንግዲህ እንደ የጋራ መጠቀሚያ ክፍል ነው። ብዙ አይነት አገልግሎቶች አሉት። የማንበቢያ ክፍል ነው። እንደምታዩ ከጀርባሽ ብዙ መጽሐፍት አሉን። መጽሐፍት ያነቡበታል። የተለያዩ ኢንዶር ጌሞች ወይም የቤት ውስጥ ጌሞች ይጫወቱበታል። ቴሌቪዥን አለ። ቴሌቪዥን ያዩበታል። ሰብሰብ ብለው ፊልም ያያሉ፣ ኳስ ጨዋታ ያያሉ። እንዲሁም ደግሞ ግሩፕ ቴራፒ የምንለው የቡድን ሕክምና አገልግሎት አለ። ሰብሰብ ብለው እዚህ የቡድን ሕክምና አገልግሎት ወይም ደግሞ የቡድን ቴራፒ አገልግሎት የሚያገኙበት ሁለገብ የሆነ ክፍል ነው። ይሄ እንግዲህ በአንዴ ከ20 ሰው በላይ ተቀምጦ አገልግሎት ሊያገኝበት የሚችል ክፍል ነው ማለት ነው። በጣም ጥሩ። በዚህ በሚኖራቸው ቆይታ እንደ ቤተሰብ ነው የሚቆዩት ማለት ነው። ምክንያቱም አሁን መጽሐፍ የሚነበብበት፣ ቲቪ የሚታይበት፣ ጨዋታ የሚጫወት የመኖሪያ ቤት ሳሎን ወይም ቤተሰቡን አንድ ላይ የሚያቀራርብበት ቦታ ነው ማለት ነው። ልክ ነው። የጋራ ህይወት ነው እንግዲህ ይሄ እንደ አንድ ቤተሰብ በመተሳሰብ በጋራ የሚኖሩበት ለጋራ ዓላማ የጋራ ችግር ያገናኛቸው አብዛኞቹ ተመሳሳይ ችግር ያገናኛቸውም ስለሆኑ ስለ ችግራቸው ይወያያሉ፣ ስለ ወደፊት ህይወታቸው ይወያያሉ፣ ስለ ሕክምናቸው ይወያያሉ እና ቤተሰባዊ አይነት አደረጃጀት ያለው ነው እንጂ አንድ ሰው ብቻውን ተገልሎ አንድ ክፍል ተዘግቶ የሚቀመጥበት አይደለም። እኛ እንደውም ለመኝታ ካልሆነ መኝታ ክፍላቸው እንዲገቡም አናበረታታ። ምናልባት ቀን ለጥቂት ደቂቃዎች ለማረፍ እንዲሁም ማታ ለመተኛት ካልሆነ በስተቀር አብዛኛውን ጊዜ ውጭ ነው የሚያሳልፉት። እዚህ ውጭ የምናየው መናፈሻ ይኖራል። የተለያዩ ሌሎችም የጋራ ክፍሎች አሉ። የቡድን እንቅስቃሴ ላይ ነው አብዛኛውን የሚያሳልፉት እና ይሄ ለተሃድሷቸው ከፍተኛ አስተዋጽኦ የሚያደርግ ነው። መልካም፣ በጣም ጥሩ። አሁን እዚህ ክፍል ውስጥ እንግዲህ እንደ ላይብራሪም ያገለግላል። እዚህ ላይም ደግሞ ቦርዱ ላይ እንደማየው ዶክመንተሪ ሙቪ ተብሎ ሰዓቱም ሁሉ ተቀምጧልና የሚያዩትን ፊልም ወይም ደግሞ የሚያዩትን ጨዋታ የመጽሐፍ የሚጠቅማቸውን በማን ነው የሚመረጥላቸው ወይስ ደግሞ ሁሉም እንደ ፍላጎቱ ነው የሚስተናገደው የሚለውን እሱን ቢያብራሩልን። አመሰግናለሁ። እንግዲህ መሰረታዊ ጥያቄ ነው ያነሳሽው። ዓላማችን ምንድን ነው የሚለው ነው። እንግዲህ ዓላማችን ሁለንተናዊ ተሃድሶን ማስቻል ነው እንላለን። እንግዲህ ይሄ ሆሊስቲክ ሪከቨሪ የምንለው ነው። እዚህ ላይም በተለይ 4ቱ የህይወት
ምሰሶዎች ብለን ያስቀመጥናቸው ጽሁፎች አሉ። እዚህ ጋር የምታያቸው እንግዲህ አራቱ የህይወት ምሰሶዎች የምንላቸው ናቸው። እንግዲህ ሰው በህይወት ሲኖር ወይም በህይወት ለመኖርም ጭምር አንደኛ አካላዊ ጤንነቱ የተሟላ መሆን አለበት። ሁለተኛው ስነልቦናዊ ወይም አእምሮ ጤንነቱ የተሟላ መሆን አለበት። ሶስተኛው ማህበራዊ ጤንነቱ፣ አራተኛው መንፈሳዊ ጤንነቱ የምንለው ነው። እንግዲህ ሰው በእነዚህ አራት ምሰሶዎች ነው የቆመው ብለን ነው እንደ መርህ የምንቀበለው። ሁለንተናዊ ተሃድሶ ሲባል እንግዲህ በሱስ ምክንያት እነዚህ አራቱም የህይወቱ ምሰሶዎች ይዛባሉ። አካላዊ ጤንነቱ ይዛባል። ምክንያቱም በእነዚህ የሚወሰዱ ኬሚካሎች፣ የአልኮል ይዘት ያላቸው መጠጦች፣ የተለያዩ አደንዛዥና አነቃቂ እጾች አካላዊ ጤንነትን የማዛባት ባህሪ ስላላቸው ማለት ነው። ሁለተኛው ስነልቦናዊ ወይም አእምሮ ጤንነትን የሚያዛቡ ናቸው። በሶስተኛ ደረጃ ማህበራዊ ጤንነትን የሚያዛቡ ናቸው። በአራተኛ ደረጃ መንፈሳዊ ህይወትን የሚያዛቡ ናቸው። ስለዚህ እዚህ በሚቆዩበት ጊዜ 2 ወርም 3 ወርም አንዳንዴ ከዛም በላይ ሊቆዩ ይችላሉ። በእነዚህ አራቱ የህይወት መስኮች ላይ አተኩረው እንዲሰሩ እናደርጋለን። ስለዚህ በግልጽ እንዳስቀመጥ ነው አካላዊ ተሃድሶ ላይ የተመጣጠነ ምግብ እናቀርባለን። በፕሮፌሽናል ባለሙያ የሚዘጋጅ የግል ንጽህናቸው እንዲጠብቁ፣ ጥሩ እንቅልፍ እንዲተኙ፣ አካላዊ እንቅስቃሴ እንዲያደርጉ ሁኔታዎችን እናመቻቻለን። ስለዚህ በየቀኑ ፕሮግራም ለአካላዊ ተሃድሶ የሚሆኑ ተግባራት አሉ። ሁለተኛው ስነ ልቦናዊ ወይም አእምሮዊ ተሃድሶ ላይ መጽሐፍትን ማንበብ፣ የግልና የቡድን ሳይኮቴራፒ መሳተፍ፣ አርት፣ ሙዚቃ፣ የቤት ውስጥ የውጭ ጌሞች የመሳሰሉት ስነ ልቦናዊ ተሃድሶን የሚያስችሉ ናቸው እና ከነዚህ አንዱ እንግዲህ መጽሐፍትን ማንበብ ስንል የሚያነቧቸው መጽሐፍት አእምሯቸውን የሚያበለጽጉ የሚያድሱ መሆናቸውን እናረጋግጣለን። የተመረጡ መጽሐፍት ናቸው ያሉን። ሱስ ምንድን ነው፣ ከዚህ እንዴት መውጣት እንችላለን የሚለው ላይ የሚያተኩሩ አሉ። አጠቃላይ የህይወት ክህሎትን የሚያዳብሩ የተለያዩ የስነ ልቦና መጽሐፍት አሉ። እነዛን በሪኮሜንዴሽን ለእያንዳንዱ ሰው እንደ ሕክምና ነው የሚታዘዝለት መጽሐፍ ማለት ነው። ይሄ መሰረታዊ ነገር ነው። በፊልምም ደረጃ ያየን እንደሆነ የተመረጡ ዶክሜንታሪዎች እና ፊልሞች ስለ አዲክሽን ምንነት፣ አስከፊነት፣ ከዛ እንዴት መውጣት ይቻላል የሚሉትን አስተማሪ የሆኑ ዶክሜንታሪዎች እና ፊልሞች መርጠን ነው የምናሳያቸው። ጌሞቹ በዋናነት የእርስ በርስ ግንኙነትን መቀራረብን የሚያቀላጥፍና እርስ በርስ ያላቸውን ተግባቦት የሚያሻሽሉ የተለያዩ ኢንዶር ጌሞች ይጫወታሉ። እንዲሁም ደግሞ አልፎ አልፎ ለምሳሌ በሳምንት አንድ ቀን ሚውዚክ ቴራፒ የምንለው አለ። የተመረጡ ሙዚቃዎች አሉ፣ ሞቲቬሽናል የሆኑ አእምሮን የሚያድሱ እንዲሁም ደግሞ በጎ አስተሳሰብን፣ ስለ ህይወት ያለን አመለካከት፣ ተስፋን፣ እነዚህ ነገሮች የሚሰጡ አይነት የተመረጡ የሙዚቃ ሁኔታዎች አሉ። እነዛን ሙዚቃዎች በማጫወት የሙዚቃዎቹን ግጥሞች በመጻፍ በግጥሞቹ ላይ በመወያየት የሚሰጧቸውን መልእክቶች እንዲሁም ደግሞ አልፎ አልፎ እንደ ካሪዮኬ አይነትም ደግሞ ይሰራሉ። ማለት ምንድን ነው? ሙዚቃዎቹ መሳሪያው ይከፈትና ግጥሙ እና እንትን ተደርጎ ተሰጥኦ ያላቸው ኢንተርቴይን ለማድረግ ራሳቸውን የሚጠቀሙባቸው ሁኔታዎችም አሉ። የመዝናኛ የእውቀት እና የክህሎት ፕሮግራሞችን እንትን ያለ ነው። በማህበራዊ ደረጃ የሚያየን እንደሆነ ብዙ ጊዜ ከሱስ ጋር ተያይዞ ሰዎች ብዙ አይነት ማህበራዊ መቃወስ ይገጥማቸዋል። የኢኮኖሚ መቃወስ፣ ከቤተሰብ ጋር ግጭት፣ ከትምህርት ውጭ መሆን፣ የስራ መስተጓጎል፣ በርካታ ማህበራዊ ህይወታቸው ይቃወሳል። ስለዚህ እሱ ላይም ደግሞ ማስተካከያ እንዲያደርጉ እንሰራለን አብረናቸው። ለምሳሌ ብዙ ትዳራቸው አደጋ ላይ የወደቀ ወደ ትዳራቸው እንዲስተካከል፣ ከስራ ውጭ የሆኑ ወደ ስራ እንዲመለሱ፣ ከትምህርት ውጭ የሆኑ ወደ ትምህርት እንዲመለሱ፣ ህይወታቸውን አጠቃላይ አዲስ መልክ እንዲገነቡ ማህበራዊ ተሃድሶ የሚለው እሱን ነው። አራተኛው መንፈሳዊ ተሃድሶ እንግዲህ ሰዎች በሱስ ውስጥ በሚሆኑበት ጊዜ መንፈሳዊ ህይወታቸው የተዛባ ይሆናል እንደ እምነታቸው። ለምሳሌ እኛ አሁን እዚህ ሙስሊም ታካሚዎች አሉ። እነዚህ ሙስሊም ታካሚዎቻችን እንዲሰግዱ፣ ቁርአን እንዲያነቡ እናበረታታቸዋለን። በሱስ ውስጥ በነበሩ ጊዜ የጣሉትን እንዲያነሱ እናደርጋለን። ክርስቲያንም ከሆኑ ደግሞ እንደ እምነታቸው በእምነታቸው መጽሐፍ ቅዱሳቸውን ወይም ሌሎች መጽሐፍት እንዲያነቡ፣ ጸሎት እንዲያደርጉ በራሳቸው ማለት ነው። ያ ምንድነው? መንፈሳዊ ተሃድሶ ነው። ስለዚህ እዚህ ላይ እንደጠቀስ ነው መንፈሳዊ ህይወትን ማደስ
ከራስ ጋር መታረቅ፣ ጸሎት ማድረግ የመሳሰሉት መንፈሳዊ መጽሐፍትን ማንበብ እነዚህ ነገሮች ከሱስ ነፃ ለመሆን አጋዥ ስለሆኑና አጠቃላይ የህይወትን ግንባታንም አካል ስለሆኑ እናበረታታቸዋለን ማለት ነው። በእርግጥም ለምሳሌ ውጭ ሆነው መስገድ አቁመው የነበሩ አሁን እኛ ጋር መጥተው በቀን 5 ጊዜ የሚሰግዱ ቁርአንም የሚቀሩ የተለያየ መንፈሳዊ እንቅስቃሴዎችን የሚያደርጉ ብዙ ተገልጋዮች አሉ። እንግዲህ ቅድም እንዳልኩት የተለያየ እምነት ያላቸው ሰዎች ናቸው የሚገቡት። ነገር ግን እንደየእምነታቸው በነፃነት መንፈሳዊ ተሐድሶ እንዲያካሂዱ እናበረታታለን። እነዚህ አራቱም የህይወት ምሰሶዎች ተቃንተው አንድ ሰው ከዚህ ሲወጣ ሁለንተናዊ ተሐድሶ አግኝቶ ነው የሚወጣው የምንለው ይሄ ነው። እንግዲህ እኛ ግልጽ የሆነ ተልዕኮ ያለን ተቋም ነን ማለት ነው። እንደ ተቋም አንድን ሰው ስንቀበል ችግሮቹን በእነዚህ በአራቱ የህይወት መስኮች ገምግመን የትኛው ኤሪያ ላይ ነው ችግር ያለው፣ የትኛው ላይ መሰራት አለበት የሚለውን ለይተን እንሰራለን። በዚህም እንግዲህ ለየት ያደርገናል ማለት ነው። በጣም ጥሩ እና ቆንጆ በሆነ መልኩ ነው ያብራራህልን። ሰው አንድ ጠረጴዛ ለመቆም 4 እግር ባለ 3 እግርም ሊኖር ይችላል። ግን አንዱ ካልተጠገነ ወይም ካልተስተካከለ ሚዛን አይጠበቅምና ሚዛናዊነቱን በደንብ ግልጽ በሆነ መልኩ አብራርተህልናል። እስቲ ቀጣይ ደግሞ ወዴት ነው የምንሄደው? ቀጣይ እንግዲህ መኝታ ክፍሎቹን ፈጠን ብለን እናያቸዋለን ወደ ላይ። እሺ እንግዲህ ወደ መኝታ ክፍሎቹ እየመጣን ነው። በአንድ ጊዜ ምን ያህል ተገልጋዮች እዚህ ተቋም ውስጥ? ከ25 እስከ 30 ይችላል። እንግዲህ እዚህ ጋር የምታየው የነርሶች መቀመጫ ነው። ነርሲንግ ስቴሽን ነው፣ የመጀመሪያው ፍሎር ማለት ነው። ወደ መኝታዎቹ እንግዲህ ስናይ እሺ እንግዲህ ይሄ ፕራይቬት ክፍል ነው። የአንድ ሰው መኝታ ቤት ነው። እንደምታዩት በጣም ቆንጆ ነው። ሶፋ አለው፣ ትልቅ ሶፋ አለው። ቤተሰብን ቢመጣ እዚህ አረፍ ብሎ ሊያድር ይችላል። አልጋ አለው፣ ቴሌቪዥን አለው። እንደ ቢሮ ነገርም ደግሞ እዚህ ቁጭ ብሎ ለምሳሌ ለማንበብ ለመጻፍ ምቹ ሁኔታ አለው። እንግዲህ ይሄን ይመስላል። ፕሮፌሰር ግን ቤተሰብ መጥቶ እዚህ ሲጠይቅ ማደር ይፈቀዳል? እንዴት ነው? አይ ቤተሰብ አያድርም። በጣም አስገዳጅ ሁኔታ እንደው ህመምተኛው ሰው አብሮት መሆን ካለበት በጣም አስገዳጅ ሁኔታ ከሌለ በስተቀር ቤተሰብ እዚህ አያድርም። ለጉብኝት በሚመጡበት ጊዜ ግን ክፍል መቆየት ጊዜ እንደው አረፍ ማለት ከፈለጉ አብሮ ለመነጋገር ነው እንጂ ግልጽ ነው። አሁን አመሰግናለሁ። ሌላ ግን ንጽህና መጠበቂያ ክፍል ሙቅ ሻወር አለን። በየፍሎሩ እንግዲህ የተለያዩ የንጽህና መጠበቂያ ክፍሎች አሉ። ንጹህ ሽንት ቤት፣ ሙቅ ሻወር አለው። እዛ ይጠቀማሉ ማለት ነው። በጣም ጥሩ። ያው እንግዲህ እዚህ የምታዩ የጋራ ክፍል ነው። ባለ 2 አልጋ ነው። አንድ አልጋ እዚህ ያለ፣ አንድ እዚህ ያለ። የጋራ መገልገያ ቴሌቪዥን አላቸው። በውጭ ደግሞ ቁጭ ብለው ደግሞ ንፋስ የሚቀበሉበት ባልኮኒም አለው። እንደምታዩ ክፍሉ ንጹህ ነው። በጣም ንጹህ ነው። የቤት ስሜት ከቤት ወደ ቤት ያለ ስሜትም እንደሚፈጥር እምነት አለኝ። የተለያዩ አሁን ቅድም ፕራይቬት ሩሙን ያየ ነው። አሁን ደግሞ ባለ 2 አለና ሌሎች ማክሲመም ስንት ተገልጋዮች ወይም ደግሞ የሚያገግሙ ሰዎች ናቸው አንድ ክፍል ውስጥ የሚቆዩት? ያሉ ትልቁ እንግዲህ 4ም 5ም አልጋ ያላቸው አሉ። እነዚያ ሰፋ ያሉ ክፍሎች ሆነው ያው የአልጋ ቁጥራቸው ጨመር ያለ ነው። ደረጃቸው እንግዲህ አንድ ሰው ብቻ ያለበት ፕራይቬት ክፍል አንደኛ ማዕረግ እንለዋለን። ባለ 2ቱ ደግሞ 2ኛ ማዕረግ፣ 4 እና 5 አልጋ ያላቸው ደግሞ 3ኛ ማዕረግ ይባላሉ። እንግዲህ ቅድም እንዳልኩሽ ቤተሰባዊነት ስሜት ያለው ነው እና አብዛኛውን ጊዜ እርስ በርስ እንደ ወንድማማች በመከባበር በፍቅር የሚኖሩበት ቤት ነው እና
አንድም ይሆን ባለ ሁለቱም ይሆን ባለ ሌሎችም ክፍሎች አሉት። ቀን ላይ አብረው ሲጫወቱ ሲዝናኑ ነው የሚውሉት። ለመኝታ ነው የሚገቡት። ለመኝታ ነው የሚለያዩ። ያው እንደ ክላይንቱ ፍላጎት አንዳንድ ሰው በጣም ፕራይቬሲ የሚፈልግ ሰው ካለ ያንን እድል የማግኘቱም በዚህ አጋጣሚ እንዳለም ለተመልካቾቻችን ለማድረስ ብዙዎች እንደውም የሚመርጡት የጋራውን ክፍል ነው። ምክንያቱም መጫወት ማታም ሲጫወቱ ሲያወሩ ሲቀልዱም ያመሻሉ። ማህበራዊ መስተጋብሩ ይፈልጉታል እሱን ከመገለሉ ይልቅና ብዙዎች እንደውም እነዚህን የጋራዎቹን ክፍሎች ይመርጧቸዋል። በጣም ጥሩ። እንግዲህ ላይ ያሉትንም ክፍሎች ደግሞ እናያቸዋለን። እሺ ይሄ ክፍል እንግዲህ 3ኛ ማዕረግ ብለን የምንጠራው ነው። እንደምታዩት ወደ 4 አልጋዎች አሉት። የራሱ መታጠቢያ ቤት አለው፣ ሻወር አለው። ቀጥሎ ደግሞ መናፈሻና የስፖርት ማዘውተሪያ እንዲሁም የመዝናኛ አካባቢዎችን አሳይሻለሁ። መልካም ጥሩ። ፕሮፍ እኔ በእውነቱ ይህንን ቤት ሳየው መኖሪያ ቤት ማለት ይቀላል፣ እንደ ቤት ስሜት ነው ያለው። ምክንያቱም ጣራውም ከፍ ያለ ነው፣ ስፔሽስ ነው። በዛ ላይ ቀለሞቹም ደግሞ በጣም ብራይት ናቸው። ተስፋ ጥሩ ስሜትን ተሀድሶን ነው በደንብ የሚያመላክተው እና በጣም ደስ የሚል ቦታ ነው። ግን ይሄኛው ክፍል ደግሞ ምንድን ነው? ሌላኛው እዚህ እንግዲህ አሁን 2ኛ ፎቅ ላይ ነው ያለ ነው። ይሄ እንግዲህ የምታዩ ክፍል አንዱ የጋራ መገልገያ ክፍል ነው። በዋናነት እዚህ ክፍል የምናደርገው ግሩፕ ቴራፒ ብለን የምንጠራው የቡድን ውይይትና ሕክምና ነው። እንግዲህ ቴራፒ ማለት የስነ ልቦና ሕክምና ነው። በጋራ ተሰባስበው በባለሙያ እገዛ ሳይኮሎጂስት አለን፣ ሳይኪያትሪ ነርሶች አሉ እና ባለሙያዎች ተገልጋዮቹን እዚህ ሰብስበው የቡድን የስነ ልቦና ሕክምና የሚሰጡበት ክፍል ነው። እንደ መዝናኛም ደግሞ እዚህ ፍሎር ላይ ላሉ እንደዚሁ ቴሌቪዥን አለ። ቁጭ ብለው እዚህ ፊልሞች ያሉ ቴሌቪዥን ያሉ እንዲሁም ደግሞ ሪላክስ የሚያደርጉበት ክፍል ነው ማለት ነው። ስለዚህ ይሄም ሁለገብ የሆነ እንግዲህ የተለያየ አገልግሎት የሚሰጥ ክፍል ነው። ሰራተኞችም ደግሞ ስብሰባ የምናደርግበትም ክፍል ነው። እንግዲህ ስለ ስራችን ለመወያየት የስብሰባ ክፍላችንም ጭምር ናት ይቺ ማለት። በጣም ጥሩ። ግሩፕ ቴራፒ የሚደረግበት ክፍል ነው ተብሏልና ለተመልካቾቻችንም ያው ግሩፕ ቴራፒ የሚባለው ነገር ምንድን ነው? የሚያገግሙ ሰዎች በባለሙያ በመታገዝ የራሳቸውን የሆነ ሂደታቸውን ስነ ልቦና የማገገም ሂደት ነው የሚለውን ደግሞ ያው እርሶም ያብራሩልናል። ግን ይህ እንዴት ነው? በሳምንት ውስጥ ምን ያህል ጊዜ ይኖራቸዋል? ወይስ እንደ ሱሱ አይነት የሚለይ አይነት ነው ወይስ አንድ ቡድን አንድ ጊዜ ከተዋቀረ በኋላ ያንን ቡድን እስከ መጨረሻ ነው የሚቀጥለው? እንዴት ነው የሚለውን ትንሽ። እንግዲህ ግሩፕ ቴራፒ በዋናነት እዚሁ እኛ ጋር ተኝተው ለሚታከሙ የሚሰጥ የአገልግሎት አይነት ነው። ግሩፕ ቴራፒ ከሰኞ እስከ ቅዳሜ መልኩ እና ይዘቱ ይለያያል እንጂ የቡድን ሕክምና አገልግሎቱ በተከታታይ ከሰኞ ጀምሮ እስከ ቅዳሜ ጠዋት ድረስ ያለ ነው ማለት ነው። እንግዲህ የትኩረት እንትኑ አቅጣጫው የተለያየ ነው። በተለያዩ ጉዳዮች ላይ ነው እንግዲህ አተኩረን የምናወያያቸው። ከ1 ሰዓት እስከ 2 ሰዓት አንድ ሴሽን ወይም ደግሞ አንድ የግሩፕ ቴራፒ ውይይት ከ1 ሰዓት እስከ 2 ሰዓት ባለው ጊዜ ውስጥ የሚጠናቀቅ ይሆናል። ከዛ በኋላ ሌሎች የተለያዩ አይነት ሕክምና የአንድ ለአንድ ሕክምናም አለ። የአንድ ለአንድ ቴራፒ የመድኃኒት ሕክምና አለ። እንዲሁም ደግሞ ውጭ ደግሞ ሆነው የመዝናኛና አካላዊ እንቅስቃሴ የሚያደርጉባቸውም ፕሮግራሞች አሉ። እንግዲህ ከጠዋት 12 ሰዓት ተኩል ጀምሮ እስከ ምሽቱ ድረስ ቀኑን ሙሉ የሚያደርጓቸው እንቅስቃሴዎች ስኬጁል አለ ማለት ነው። ከሰኞ እስከ እሑድ ፕሮግራም አለ። በሰዓታት የተከፋፈለ ከሰኞ እስከ እሑድ ሙሉ ፕሮግራም አለ። የሳምንቱ ቀኑ 12 ተኩል ነው የሚጀምረው። ማታ 4 ሰዓት ላይ ወደ መኝታቸው እስኪሄዱ ድረስ የተለያየ ፕሮግራም ነው። በጣም ይገርማል እንጂ ዝም ብሎ እዚህ ገብቶ ቁጭ ብሎ መዋል አይደል። ስለዚህ ላይክ አንድ ቀን ዴይ ኦፍም የላቸውም። ላይክ በዛ ሂደት ውስጥ ያው የዊኬንዱን ከስተማይዝ ነው ቅዳሜ ከሰዓትና እሑድ ቀለል ያለ የመዝናኛ ቀን ነው። ኳስ ያሉ ቤተሰብ ጠያቂ መጥቶ ቤተሰብ ጋር ይገናኛሉ። እንዲሁም ደግሞ የራሳቸውን የመረጡትን አይነት
እንቅስቃሴ የሚያደርጉበት ነው። ቅዳሜ እስከ ምሳ ሰዓት ፕሮግራም አለ ማለት ነው። ከሰኞ ጠዋት ጀምሮ እስከ ቅዳሜ ምሳ ሰዓት። በጣም አሪፍ ነው። እዚህ እንግዲህ የምታየው ያው ይሄ ባልከኒ እዚህ ቁጭ ብለው ወጥተው ንጹህ አየር የሚቀበሉበት መጽሐፍ ለማንበብ በተመስጦ እንግዲህ ሜዲቴት ለማድረግ የሚያገለግል ቦታ ነው። ከዚህ ከክፍላቸው ወጥተው እዚህ ቁጭ ብለው ቅድም ያልኳቸውን ተግባራት የሚያከናውኑበት ቦታ ነው። እንደምታዩ ንጹህ አየር ያለበት እይታውም ደግሞ በጣም የሚማርክ ተፈጥሮን በደንብ ሰፋ ባለመልኩ የምታዩ እዛ ተራራው አለ፣ ዛፎች አሉ፣ የተለያየ አይነት ሴነሪ ያለው በጣም ደስ የሚል ነው። እውነት ለመናገር ይሄ ቦታ በጣም አስደሳች ደስ ይላል። በጣም ድንቅ ነው። ቀጣይ ወዴት ነን? ቀጣይ እንግዲህ ታች ደግሞ ኖርድና የተለያዩ አገልግሎቶችን እናያለን። እሺ እንኳን ደህና መጣሽ። እንግዲህ ይሄ የኔ ቢሮ ነው። እዚህ ጋር እንግዲህ ግድግዳው ላይ ተሰቅለው የምታያቸው የትምህርት ማስረጃዎች ናቸው። ከመጀመሪያ ዲግሪ ከጅማ ዩኒቨርሲቲ ነው ያገኘሁት። ስፔሻላይዜሽን በሳይካያትሪ ከአዲስ አበባ ዩኒቨርሲቲ፣ ሰብ ስፔሻላይዜሽን ደግሞ በአዲክሽን ሳይካያትሪ ለተኩሬ ከቶሮንቶ ዩኒቨርሲቲ ነው ያገኘሁት ካናዳ። ከዚህ በተጨማሪ ደግሞ በፒኤችዲ ደረጃ ከስዊድን ሀገር ከሚገኘው ኡሚዮ ዩኒቨርሲቲ የተቀበልኩበት ነው ይሄ ዲግሪ። ይሄ እንግዲህ ከመንግስት የተሰጠኝ የአዲክሽን ሳይካያትሪ የሰብ ስፔሻሊቲ የሙያ ፈቃድ ነው። ያኛው ደግሞ የኢትዮጵያ ሳይንስ አካዳሚ ሙሉ አባል ወይም ፌሎ መሆኔን የሚያሳይ ሰርቲፊኬት ነው። እንግዲህ እነዚህ ናቸው። እዚህ ውስጥ ደግሞ የተለያዩ ሽልማቶች አሉ። በተለያየ ጊዜ ከተለያዩ ተቋማት ያገኘኋቸው። በአጠቃላይ እንግዲህ ሕክምና ስራ ከጀመርኩ 25 ዓመት አልፎኛል። ወደ 26 ዓመት ይዣለሁ። ስነ አእምሮ ሕክምና ወይም ሳይኪያትሪን ፊልድ ከተቀላቀልኩ ደግሞ እንግዲህ 20 ዓመት አልፎኛል። ግን ወደዛ እንዴት ነው ወደ ሳይኪያትሪ ዘንበል ያሉት? ሳይኪያትሪ እንግዲህ ያው የውስጥ ጥሪ ነው። ፍላጎት በጣም ወሳኝ ነው። አንድ ሰው በተለይ እንደ ስነ አእምሮ ሕክምና ወይም የሳይኪያትሪ ፊልድ ለመግባት ፍላጎት ሊኖረው ይገባል ለዘርፉ። እኔም ስነ ልቦናዊ ጉዳዮች፣ የአእምሮ ጉዳዮች በጣም ይስቡኛል እና በዛ ምክንያት ነው እንግዲህ ወደ ዘርፉ የገባሁት። ወደ አዲክሽን ያተኮርኩበት ምክንያት በዋናነት ያው ቤተሰቤ ላይ በደረሰ ችግር ምክንያት ነው። አባቴን በህይወት ያጣሁት በአልኮሆል ምክንያት ነው። እሱ ሲሞት እኔ 12 ዓመት የነበርኩ የ5ኛ ክፍል ተማሪ ነበርኩ። አሟሟቱም ድንገተኛና አሳዛኝ ነበረ። በጣም ያሳዝናል። በዛ ምክንያት እንግዲህ ለረጅም ጊዜ አባቴን የአሟሟት ሁኔታ አሰላስል ነበር። በምንድን ነው የሞተው የሚለው ነገር ሕክምናን በተለይ ከተቀላቀልኩ በኋላ ደግሞ ችግሩን በሚገባ በመረዳቴና አባቴ ደግሞ ተገቢውን እርዳታ ሳያገኝ ነበር ህይወቱ ያለፈው። በዛ ምክንያት እኔም በቁጭት እሱን እንኳን ደርሼ ማዳን ባልችል ቢያንስ ይሄንን ችግር በመጋፈጥ ሌሎች ሰዎችን በማገዝ የህሊና እርካታም ለማግኘት እንዲሁም አባቴን ህይወቱ እንዲያልፍ ምክንያት የሆነውን ችግር ለመዋጋት ነው እንግዲህ። ስለዚህ እስካሁን እንግዲህ በተለይ በአዲክሽን ሳይኪያትሪ ሰብ ስፔሻላይዝ አድርጌ ከካናዳ የተመለስኩት በ2013 በፈረንጅ አቆጣጠር ነው። እንግዲህ ላለፉት 13 ዓመታት በዚህ ዘርፍ አገልግሎት እየሰጠው እገኛለሁ። በመንግስትም በአነስተኛ ደረጃ በዘውዲቱ ሆስፒታል ከ10 ዓመት በፊት ይህንን አገልግሎት አቋቁሜ ሰልጣኞች እንዲሁም ደግሞ በርካታ ተገልጋዮች በተለይ የኢኮኖሚ አቅማቸው ዝቅተኛ የሆነ ይህንን አገልግሎት በመንግስት ተቋም እንዲያገኙ ለማድረግ ችያለሁ። ይህን ድርጅት ደግሞ በተለይ ሬናሰንትን ደግሞ ያቋቋም ነው የኢኮኖሚ አቅማቸው የተሻለ የሆነ ነገር ግን አማራጭ አጥተው ውጭ ሀገር ጭምር እየሄዱ ይታከሙ የነበሩ ሰዎች አገልግሎቱን በሀገራችን እንዲያገኙ ነው። ከራሳችንም ዜጎች አልፎ ለምሳሌ ከጅቡቲ፣ ከደቡብ ሱዳን፣ ከኤርትራ፣ ከሶማሊላንድ ጭምር ኢትዮጵያ ውጭ ያሉ ከጎረቤት ሀገራት ጭምር ተገልጋዮች እየመጡ እኛ ተቋም
የተሃድሶ ሕክምና የአእምሮ ጤና አገልግሎት እያገኙ ይገኛሉ ማለት ነው። ፕሮፌሰር ሰለሞን በጣም ነው የምናመሰግነው። ምክንያቱም የህይወት ተሞክሮትን አጋርተውን ቤተሰብ ውስጥ ያጋጠመው አሳዛኝ ሁኔታና ከባድ ሁኔታ ያንን ደግሞ ሳይሰብሮት በዛ ሁኔታ ሳይጎዱ ያንን ደግሞ ለማህበረሰባችን በምን አይነት መልኩ ማበርከት እችላለሁ ብለው የሄዱበት ርቀት በጣም ልብ የሚነካና የሚደነቅ ነው። ካልተሳሳትኩ ከተሳሳትኩኝ ያርሙኛል። ሀገራችን ካፈራቻቸው ብቸኛ አዲክሽን ሳይካትሪ ላይ ሰብ ስፔሻሊቲ እርሶ እንደሆኑ ነው ባለኝ መረጃ እና ሀገራችን ውስጥ ያለ ችግር ነው። ሱስ በዓለም አቀፍ ደረጃም በዛ ምክንያት ብዙ ሰዎችን እያጣን ነው ያለ ነው እና በዛ ሂደት ውስጥ ወደዚህ አዲክሽን ሳይካትሪ ሀገራችን አንድ ሰው ለዚህ ሁሉ ከ130 ሚሊዮን በላይ ላለ ሰው በቂ አይደለምና እንደው ለወደፊት ራዕዮት አሁን ጉዞ ጀምረዋል። ለብዙ ሰዎች እስካሁን ሕክምና ታክመው እንዲያገግሙ አስተዋጽኦ አድርገዋል። በዛ ውስጥ ሂደት ውስጥ ደግሞ ለወደፊት ራዕይ ምን እንጠብቅ ከፕሮፌሰር ሰለሞን? አመሰግናለሁ። እንግዲህ ሁለት ጉዳዮች ላይ አተኩሬ ነው እየሰራሁ ያለሁት። የመጀመሪያው አሁን ያለውን ተቋም ሰፋ ባለ ሁኔታ የማደራጀት ነው። ይሄ እንግዲህ የጀመርናቸው አንዳንድ ፕሮጀክቶች አሉ። እነዚህን አጠናክረን ተቋሙን አሁን ካለበት የተሻለና በርከት ላለ ሰው አገልግሎት የሚሰጥ የማድረግ ነው። ሁለተኛው ደግሞ በዚህ ሙያ ዘርፍ በርከት ያሉ ሰዎች ስልጠና አግኝተው ወደ ዘርፉ እንዲሰማሩ ማድረግ ነው። እንግዲህ ካሪኩለም አዘጋጅቻለሁ። ሰብ ስፔሻሊቲው በሀገር ውስጥ ተጀምሮ ሌሎች ባለሙያዎችም ሰልጥነው የተሻለ አገልግሎት ለማህበረሰባችን ማቅረብ እንድንችል እንቅስቃሴ ላይ ይገኛለሁ። እንግዲህ በሚቀጥሉ ጥቂት ዓመታት ብቸኛ መሆኔ ይቀርና እንግዲህ በርከት ያሉ በዚህ ዘርፍ የሰለጠኑ ባለሙያዎች ይኖሩናል ብዬ ተስፋ አደርጋለሁ። ፈጣሪ ያገዛት። አሜን። አመሰግናለሁ። ቀጣይ ወዴት ነን አሁን? ወደ ጓሮ ሄደን እንግዲህ መናፈሻዎችና የተለያዩ ስፖርታዊ እንቅስቃሴ የሚያደርጉባቸውን ቦታዎች ጥሩ። እሺ። ይሄ እንግዲህ የምታዩ መናፈሻ ነው። እንደምታዩ እጽዋቶች በአበቦች የተሞላ ነው። እነዚህ መቀመጫዎች ቁጭ ብለው ደግሞ ንጹህ አየር ለመቀበል፣ መጽሐፍ ለማንበብ፣ በተመስጦ ሜዲቴት ለማድረግ እንዲሁም ደግሞ በግሩፕ ሆነው አንዳንድ ሀሳቦች ላይ ለመወያየት፣ ለመጫወት የሚጠቀሙበት ጥሩ የመዝናኛ ቦታ ነው። የተከለለ ቦታ ነው። ትንሽ ደግሞ ለመነቃነቅም ደግሞ የሚፈልግ እንደው መንፈሱን ለማደስ ደግሞ ሪላክስ ለማድረግ ለሚፈልግም እቺ ፖድ አለች። እዚች ውስጥ ቁጭ ብለው ደግሞ በመወዛወዝ አይምሮአቸውን ሪላክስ ለማድረግ የሚረዳቸው ነው እና እንግዲህ ከሞላ ጎደል ይሄን ይመስላል። አገልግሎቱም ለዚሁ ተብሎ እየተዘጋጀ ነው። አይምሮን ለማደስ መናፈሻ ነው። ለምሳሌ እዚህ ጋር ምንጣፍ ይነጠፍና ቁጭ ብለው መሬት ላይም ሜዲቴሽን ሊያካሂዱበት ይችላሉ። እሁድ ቀንም ሰብሰብ ብለው እዚህ የቡና ሴርሞኒ ይደረግበታል እዚህ እና ለመሳሰሉት አውትዶር የመዝናኛ ቦታ ነች ማለት ነው። በጣም ቆንጆ መናፈሻ ነው። ተሃድሶ በብዙ መልኩ ነው የሚለው መንፈሳዊ ከእምነት ባሻገርም ሌላ ሜዲቴሽንም ቅድም እንደተጠቀሰው በብዙ መልኩ የሚያድስ ደስ የሚል ነው። ለተመልካቾቻችን አየሩን ያለውን ድባብ ደግሞ ማሳየት ባንችልም በምስል እንግዲህ ስሜቱን ማስተጋባት ባንችልም በጣም ንጹህና ምቾት የሚሰጥ ከብክለት የጸዳ ነው። እንግዲህ ለገጣፎ ከአዲስ አበባ ከተማም ትንሽ ወጣ ያለ ስለሆነ ለእንደዚህ አይነት ስራ በጣም ምቹ ነው።